ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች በዛሬው ትምህርት ክፍለ ጊዜያችን ሂስትሪ ቻፕተር 4 ለማየት እንሞክራለን ማለት ነው። እንግዲህ በአብዛኞቻችሁ ጥያቄ መሰረት ቻፕተር 4 ፖለቲካ፣ ኢኮኖሚ፣ ሶሻሊቲ ፍሮም ዘ ሌት 13 ሴንቸሪ ቱ ዘ ቢጊኒንግ 16 ሴንቸሪ ድረስ ያለውን ነገር ቻፕተር 4 ሂስትሪ በደንብ በሚገባ እያብራራሁ አይላችኋለሁ ማለት ነው። እንግዲህ ለዚህ ትምህርት ላይ እንግዲህ ከመጀመራችን በፊት አንዳንድ የመጽሐፍ ጥቆማ እናደርጋለን። በዚህ ትምህርት ላይ የሚረዷችሁን የመጽሐፎች ለእናንተ ይጠቅማሉ ያልኩትን ሰጣችኋለሁ ማለት ነው። እንግዲህ ይሄን መጽሐፍ ታነቡታላችሁ ብዬ ሪኮመንድድ ማድረጋችሁ ይሄን መጽሐፍ ነው። እንግዲህ ትምህርቱን ሲጀምር እንግዲህ የመጀመሪያው ዘ ሪስቶሬሽን ኦፍ ሰሎሞኒክ ዳይናስቲ ከሚባለው ነው የምንጀምረው። የሰሎሞኒክ ዳይናስቲ ለመመለስ ከሚደረገው ሂደት ነው። እንግዲህ የመጨረሻው የአክሱም ንጉስ እንደምታውቁት ድሊናኦድ ነው። ከድሊናኦድ ወደ ዛግዌዎች ለ333 ዓመታት ያክል እንደገዙ ይነገር ነበር ማለት ነው። እንግዲህ ዛግዌዎች እንዴት ነው ሊገዙ የቻሉት የሚለውን ነገር ከዚህ ጋር ቀደም ብለን ማወቅ አለብን ማለት ነው። ስለ ሪስቶሬሽን ኦፍ ሰሎሞኒክ ዳይናስቲን ከማየታችን በፊት እንግዲህ ድሊናኦድ የመጨረሻው የአክሱም ንጉስ የሆነው ድሊናኦድ አንድ ትንቢት ይሰማል። ያ ትንቢት የሰማውን ትንቢት ምንድነው? ከሱ የምትወለድ ሴት ልጅ ስልጣኑን እንደምትቀማው የሚናገር ነበረ። እንግዲህ በትረ ስልጣኑን ወደ ላስታ እንደሚዘዋወር የሚነገር ንግር ተነገረው። ከዛም ያንቺን የወለዳትን ልጅ ምን አረገ ማለት ነው? የገዛ ሴት ልጁ መንግስቱ እንደምትቀማው ከተነገረው ወዳ ልጅቱ በተወለደች ጊዜ እንድትሞት በጨቅላነቷ ወደ ባህር እንድትጣል ፈረደባት ማለት ነው። ነገር ግን መርሐ ተክለ ሃይማኖት የሚባሉ ከላስታ ወገን የሚሆኑ የጦር አበጋዝ የነበሩ ማለት ከላስታ ወገን ሆነው እነዚህ መርሐ ተክለ ሃይማኖት ወይም የመጀመሪያው የዛግዌ ዳይናስቲ መሪ የነበረው ወሰዳት። ካደገችም በኋላ ንጉስ ሆኖ ለምኑ አገባት ማለት ነው። ንጉሱም ልጁን የዳረለት መርሐ ተክለ ሃይማኖት ግዛቱ በሆነው በሐምሴን ላይ ሾመው ማለት ነው። እንግዲህ መርሐ ተክለ ሃይማኖት የድሊናኦድ ልጅ የሆነችው ሞሰብ ወርቅ ያገባትበትም ዋናው ምክንያት ምንድነው? ወስዳችሁ ጣሉ ሲል ሁለት የተለያዩ መላምቶች አሉ። ለምሳሌ ወስዶ ወደ ወንዝ ከጣላት ወዳ ከ7 ቀን ወዳ አገኛት መርሐ ተክለ ሃይማኖት የሚሉም አሉ። ግን ይሄም ብዙዎቹ ተቀባይነት የላቸውም። የተለያየ እንትን አማራጭ አለ። ለዚህ ግን ዋናው ነገር አሁን እኔ የወሰድኩት ከተሰጡት መላምቶችና ግምቶች መካከል ከሶስቱ መርሐ ተክለ ሃይማኖት ያችን ልጅ ጣሉ ተብሎ ሲሰጥ ሊጥሏት የወሰዷት ሰዎች በሰዓቱ ውስጡ ሰው እንዳለ ህፃን ልጅ እንዳለ ሲያውቁ ይተውታል ማለት ነው። ከዛ ወደ መርሐ ተክለ ሃይማኖት ወሰዳት፣ አሳደጋት። ከዛ ልጅህን ትድርልኛለህ ወይ ምናምን ብሎ ሲጠይቀው አሁን ልጅህ ብትገኝ ትድርልኛለህ ብሎ በቀልድ መልክ ሲጠይቀው አዎ እድርልሃለሁ፣ ስልጣኔንም የተወሰነ አካፍላለሁ ሲለው በዛን ጊዜም እንደሰጠውና ስልጣን እንደወሰደ ከዛን ጊዜ ወዲያ ድሊናኦድ አቅሙ እንደተዳከመ ምክንያቱም ዛግዌ በጣም እየተጠናከረና በጣም ተወዳጅ ንጉስ እንደነበረ ይነገራል ማለት ነው። እንግዲህ ይህንን መጽሐፍ የምትፈልጉት ካላችሁ ከተለያዩ ላይብረሪዎች ልታገኙት ትችላላችሁ። ይህን መጽሐፍ እንድታነቡት የኢትዮጵያ ታሪክ ከኢማም አህመድ እስከ አጼ ቴዎድሮስ የሚለው መጽሐፍ እንድታነቡት ሪኮመንድ አደርጋችኋለሁ ማለት ነው። እንግዲህ ከዚህ ወዲያ ምንድነው የምናየው ነገር ዘ ኮንሲደሬሽን ዘምሰልፍ ሌጂቲሜት ናቸው ብሎ ይወስድ ነበር። ቱ ቴክ ኦቨር ስቴት ፓወር ፍሮም ኢሌጂቲሜት ከሆነው ከዛግዌ ዳይናስቲ እንግዲህ ዛግዌ ዳይናስቲ ከሰሎሞኒክ ዳይናስቲ አይወሰድም ማለት ነው። እንግዲህ የዛግዌ ዳይናስቲ ኢትዮጵያን ለ333 ዓመታት ያክል እንደገዛ ይነገራል። የመጨረሻው የአክሱም ንጉስ ከሆነው ድሊናኦድ ወደ 13 ወይም 10 የሚሆን ድረስ እስከ ይኩኖ አምላክ የመጀመሪያው ሰሎሞኒክ ዳይናስቲን ሪስቶር እስከተደረገበት ማለት ነው። ማለትም መጀመሪያ ድሊናኦድ ነበር። ከዛ ማህበረ ውድም መጣ። ከዛ አግባጽዮን መጣ። የአግባጽዮን ልጅ ደግሞ ጽንፈ አርዓድ መጣ። ከጽንፈ አርዓድ ደግሞ ነጋሽ ዞር የሚባል መጣ። ከዛ አስፋህ መጣ። ከዛ ያዕቆብ መጣ። ከዛ ባህር ሰገድ መጣ። ከዛ ዓለም ሰገድ መጣ። ከዓለም ሰገድ ደግሞ የዓለም ሰገድ ልጅ ሆኖ ይኩኖ አምላክ እንደመጣ ይነገራል ማለት ነው። ሪስቶሬሽኑም የስልጣን ማስመለሱም ይሄዳል ማለት ነው። እንግዲህ የሪስቶሬሽን ኦፍ ሰሎሞኒክ ዳይናስቲ ወደ ይኩኖ አምላክ ከመሄዱ በፊት አንድ ኢትዮጵያዊ ንግስት ሳባ የምትባል ወደ ንጉስ ሰለሞን ዘንድ እንደሄደች ይነገራል። ከዛም ንጉስ ሰለሞን ዘንድ ከሄደች ወደ አፈ ታሪኩም የሚናገረው ወደ ክብረ ነገስት ከመሄዳችን በፊት ማለት ነው። ከኪንግ ሰለሞን እስራኤል ጠቢው ሰለሞን ወደ እስራኤል ከሄደች ወዳ ምንድነው ጠቢው ሰለሞን መፍቅሬ እንስት ነበር። ከዛ የንግስት ሳባ ወደ ኢትዮጵያ ወደዛ ከሄደች ወዳ በሱ ጥበብ ተማርካ ከሱ ጋር እንዳደረችና ጽንስም እንደያዘች ከዛም በሰዓቱ ድንግል ስለነበረች በኢትዮጵያ ደግሞ ድንግልና በጣም ትልቅ ትርጉም ያለው በተለይም በንጉሳን ዘሮች በቤተ መንግስትና በቤተ መቅደስ ዘንድ ድንግልና በጣም ትልቅ ቦታ የሚሰጠው ስለነበረ ምን ተደረገ? ወደ ኢትዮጵያ ወደሆኑ መጣች። ከዛ ሚኒሊክ እንደወለደች እና እንደዛ እያለ ይቀጥላል። ታሪኩ በጣም ሰፊ ነው። እንግዲህ ወደ ዋናው ዓላማችን በዚህ ቻፕተር ላይ ተማሪዎች ፈተና እንዲሰሩ እስከሆነ ድረስ ለፈተና የሚጠቅማችሁ እንነጋገራለን ማለት ነው።
እንግዲህ ክሌሙ ኢላቦሬት የሚያደርገው ክብረ ነገስት ወይም ግሎሪ ኦፍ ኪንግስ ከሚለው ከኢትዮጵያ ታሪክ ጋር ከጁዶ ክርስቲያን ትራዲሽን ጋር ከእስራኤል ጋር ማለት ነው የተያያዘ ነው ማለት ነው። እንግዲህ ክብረ ነገስት ክሌም የሚያደርገው ኢትዮጵያን ሩሊንግ ክላስ ወይም የኢትዮጵያ መሪዎች ክላስ ዲሴንት የሚያደርገው ከሚኒሊክ ዋን እስከ ኪዩን ኦፍ ሾባ ነው። ኪዩን ኦፍ ሾባን ኪንግ ሰለሞን እንደመጣ ነው። እንግዲህ ኪዩን ኦፍ ሾባ የምትላት ኪንግ ወይም ሳባ ከንጉስ ሰለሞን ከእስራኤል ጋር ግንኙነት ፈጥራ ሚኒሊክ እንደወለደችው ተነግሬያቸዋለሁ። በዚህም የተነሳ ኢትዮጵያን ሞናርች ፍሮም ይኩኖ አምላክ ከይኩኖ አምላክ ጀምሮ ቱ ኢምፔሪያል ኃይለ ሥላሴ ክሌምድ የሚያደርገው ከዛ ጀምሮ ነው ማለት ነው። እንግዲህ 4.2 ላይ ፓወር ስትራግል ኮንሲደሬሽን እና ቴሪቶሪያል ኤክስፓንሽን ኦፍ ሪጂናል ፕሮሰስ ነው ያለን። የፓወር ስትራግል ኮንሲደሬሽን ምናምን የመሳሰሉት ነገሮች ተፈጥረው ነበረ። የቴሪቶሪያል ኤክስፓንሽን የመስፋፋት እንዲሁም የመሻሻል እና የእድገቶች ታይተው ነበረ። ዘ ኤንድ ኦፍ ዘ ሪጅን ኦፍ ይኩኖ አምላክ ካበቃ ወዲያ በ1285 የይኩኖ አምላክ አገዛዝ አበቃ። ፖለቲካል ኢንስታቢሊቲ መጣ፣ የፖለቲካ አለመረጋጋት። ይህም የመጣበት ዋነኛው ምክንያት የእሱ ሂስ ሰኖች እና ግራንድ ሰኖች የእሱ ልጆች እና የልጅ ልጆች ምንድነው ሰክሴሽን ኦከርድ ፈጠረ ማለት ቀጣይ የእሱን መንግስት አስፈጻሚነት ላይ በጣም ችግር ፈጥረው ነበረ። እንግዲህ የፓወር ስትራግሉ ሲጀምር ኢንተንሲፋይድ የሚያደርገው የግባ ጽዮን ነበር ይሄንን ነገር የገለጸው ማለት ነው። ፋይቭ ሰን ኦፍ ሪጅን ያደረጉት ደግሞ የመሩት ከይስኬንም ከ1294 እስከ 1299 ለተከታታይ 1 ዓመት ነበር። ይህም እየተገዳደሉ እና በጣም ሽኩቻ የበዛበት ነበረ። እንግዲህ ይህን ሰክሰሽን ፕሮብሌም ሲም ቱ ሃቭ ቢን ፓርሻሊ ሪዞልቭድ የተደረገው በ13ኛው ነው ማለት ነው። እነሱ 5 ዓመት ከመሩ ወዲያ በ1300 ዓመተ ዓለም ላይ በዛን ጊዜ ዊድምራድ የሚባል መጣ ማለት ነው። የይኩኖ አምላክ ወንድም ማለት ነው። ምን ፈጠረ? ይሄ ደግሞ ሪያል ፕሪዝን ኦፍ አምባጊሸን ላይ ሪያል ፕሪዝን ወይም ሪያል ፕሪዝኖች እነዚህ ንጉሳን ቤተሰቦች የሚታሰሩበትን ፈጠረ። ይህም የሚገኘው በዛሬዋ ሳውዘርን ወሎ አካባቢ ነበረ። እንግዲህ በሩሊንግ ክላሱ ሜምበር ኦፍ ሪያል ሜምበሮች የሚታሰሩበት ሲሆን አንቲል ኢንስታልድ ዘ ፓወር ማድረግ ነበር ዋና ዓላማው። ግን እዚህ ጋር ምንድነው ሽኩቻ እንዳይፈጥሩ በሮያል ፕሪዝን ወይም በሮያል ፕሪዝኖቹ በታማማኝ የመንግስቱ ጠባቂዎች እንዲጠበቁ ይደረጉ ነበረ። ከዛ መጨረሻ ላይ የሆነ እንዴት ነው ይሄ ነገር የሚደረገው? ሞናርቹ ሲሞት ወይም በስልጣን ላይ ያለው አካል ሲሞት ኮርቱ ወይም ያንን ፍርድ ቤቱ የንጉሱ ሹማምንቶቹ ምን ያደርጋሉ? ኤስኮርት ያደርጋሉ። ተቀያሪ ሰክሰሰር ለትሮኑ ወይም ለዙፋኑ ያመጡ ነበረ። ይሄን ፕራክቲስ እስከ አምባጊሸን በአህመድ አልጋዚ ግራኝ እስከጠፋችበት ድረስ ቀጥሏል ማለት ነው። እንግዲህ እዚህ ጋር የአልጋዚ አህመድ ፎርስ ወይም የግራኝ አህመድን ታሪክ ብታውቁት ብዬ አስባለሁ። እንግዲህ የኢማም አህመድ መነሳት ወይም ጦርነት ብዙ ታሪኮች አሉት። ቅድምዬ የኢትዮጵያ ታሪክ እስከ አፄ ቴዎድሮስ ከኢማም አህመድ እስከ አፄ ቴዎድሮስ የሚለው ታሪክ ላይ ብዙ የተባለ ነገር አለ ማለት ነው። እንግዲህ እሱን ነግራችኋለሁ። ይሄኛው ከትምህርቱ ጋር ላይሄድ ይሄዳልም በደንብ ብታውቁት ስለሚጠቅማችሁ ነው። እንግዲህ የኢማም አህመድ እና ሸምሻያ ትባል ነበረ። ትውልዷ ሀረር ነበር። ይቺ ሸምሻያ በበኩሏ ግብር ለመገበር ወደ ደብረ ሊባኖስ ሄዳ ነበረ። በዚያም ከሚኖር ከአንድ መነኩሴ ጋር ሩካቤ ስጋ ፈጸመች። በዚያም ሌሊት መነኩሴው ቤተክርስቲያን ገባና ቄሶቹ ሲሄዱ ተቆጡ። የቁጣቸውን መነሻ ጭንቅላቱ ላይ ያደረገው ኮፍታ ወይም ቆብ ነበር ማለት ነው። እንግዲህ መነኩሴው በስህተት ቆቡን ትቶ የእሷን ኮፍታ ነበር ያደረገው። ያዩት ሁሉ ሰደቡት፣ ደበደቡት። ከዛም ሞተ። ከዛ ሸምሻያ ወደ ሀረር ተመልሳ ከመጣች ከ9 ወር በኋላ ኢማም አህመድን ኢባብ አህመድ ኢብን አልጋዚን ግራኝ አህመድን ወለደች ማለት ነው። እንግዲህ የተወለደው ልጅ አደገ። ካደገ በኋላ ጓደኞቹ አንድ ጎን እያሉ ይሰድቡት ነበር። አንድ ጎን ብለው መስደባቸው እናት የሌለው አባት የሌለው ሰው አንድ ጎን ተብሎ ይሰደብ ነበር። በሰዓቱ አባት ስለሌለው አንድ ጎን ብለው ይሰድቡት ነበር። በዚያም የተነሳ አባቱ ማን እንደሆነ እንድትነግረው እናቱን ዘወትር ይጨቀጭቃት ነበር። እሷም እውነታውን ትነግረዋለች። ከዚያም በቂም ተሞልቶ አደገ። በክርስቲያኖችም ላይ ዘመተ። ደብረ ሊባኖስና ሌሎች አብያተ ክርስቲያናትን አቃጠለ ይላል ለኢማም አህመድ አባት። አስተዳደጉ የሚተርከው አፈ ታሪክ እንደዚህ ነው የሚለው ማለት ነው። እንግዲህ አፈ ታሪኩ ብዙም ተቀባይነት ታማኝነት አይኖረውም ስለ አባቱ ምናምን። እንግዲህ ተክለ ጻዲቅ መቁሪያ የኢትዮጵያ ታሪክ ከአፄ ልብነ ድንግል እስከ አፄ ቴዎድሮስ በተሰኘው መጽሐፋቸው ላይ ገጽ 42 ብታነቡት የውጭ መጽሐፍትን ጠቅሰው ለኢማም አህመድ ትውልድ ብዙ ነገር ብለዋል ማለት ነው። የኢማም አህመድ ግራኝ አባቱ ገራዲ ኢብራሂም ነው ተብሎ ይጠቀሳል። በዛ ላይ ደግሞ እንግዲህ ብዙ አፈ ታሪኮች አሉ። የራሱ ስም ግን አህመድ ኢብን ኢብራሂም አልቃጺ ነበር ማለት ነው። በዚሁ ስሙ ላይ ሶማሌዎች ጉራይ ወይም ኢትዮጵያውያን ግራኞች ይሉት ነበረ። ግራኝ ብለው ያተረፈውን በምንድን ምክንያት ነው ብላችሁ ብትጠየቁ ያን ግራኝ የሚለውን ስሙን ዋናነት ምክንያቱ ጦር በሚሰብቅበት ጊዜ ጦር በሚነዝርበት ጊዜ በግራ እጁ ስለሆነ ነው ማለት ነው። እንግዲህ ስለ ኢማም አህመድ ብዙ ታሪኮች አሉ። ቀስ እያልኩ ነግራችኋለሁ ማለት ነው።
እሺ ወደ ሌላው የግራኝ አህመድ ሚስት ማወቅ ያለባችሁ ነገር ሚስቱ በ1812 ላይ ከአጼ ልብነ ድንግል ጋር በተደረገው ውጊያ ላይ የአባ ገብረ እንድሪስ የተገደለው የኢማም ማህፉዝ ልጅ ባቲ ነበረች። የኢማም ማህፉዝ ልጅ የነበረችው ልጅ ባቲ ድል ወንበራ ነበረች ማለት ነው። እንግዲህ ዋናው በክርስቲያኖች ላይ እንዲነሳ ካደረገውት ነገሮች መካከል ኢማም አህመድ በሆላባት ወይም ዘይላ ሆኖ የወጣትነት ጊዜውን እንዳሳለፈ ይነገራል። አባቱ ሀብዴል የተባለውን አገልጋዩ እንደሰጠውም ይነገራል። ኢማሙን በስተመጨረሻ በማህፉዝ ቤት በአሽከርነት እንደገባና አባቱ አቡበክር የተባለ የዘይላ ሱልጣን ከተገደሉ በኋላ ሀብቱን እንደወረሰ እንዲሁም የማህፉዝ ልጅ ባቲ ድል ወንበራ እንዳገባም ሌላው የሚነገረው አፈ ታሪክ ነው። እንግዲህ ይህን ታሪክ ማንበብ ከፈለጋችሁ የኢትዮጵያ ታሪክ ከኢማም አህመድ እስከ አጼ ቴዎድሮስ የሚለውን ማንበብ ትችላላችሁ። እንግዲህ ዋናው ነገር ምንድነው? ይሄ በአጼ ልብነ ድንግል ክርስቲያናዊ ስለነበር የባቲ ድል ወንበራን አባት ስለገደለው የአባቴን ደም ካልተበቀልክልኝ በሚል በዛ አጼ ልብነ ድንግል እንደተዋጋው ብዙ ክርስቲያኖችንም እንደገደለም ይነገራል ማለት ብዙ ታሪኮች አሉ። እንግዲህ ኮንሶሊዴሽን ቴሪቶሪያል ኤክስፓንሽንን በምናይበት ጊዜ ደግሞ ምንድነው ከ1270 እስከ ስታብሊሽመንት ኦፍ ጎንደር 1636 ድረስ ሜዲቫል ሞናርች የራሱ የሆነ ፐርማነንት ሲቲ የለውም። ከዛ ይልቅ ሽፍት ቱ ሴንተር ፍሮም ፕሌስ ቱ ፕሌስ እያደረገ ነበር የሚንቀሳቀሰው። ለዚህም የተለያዩ ምክንያቶች ሲነሱ አንደኛው የኢትዮጵያ መንግስታት ጦርነት ላለመፍጠር የሆነ ችግር በመጣ ቁጥር ከአንድ ቦታ ወደ አንድ ቦታ እየሸሹ ይሄዱ ነበር። ነገር ግን በ1636 የራሳቸውን መንግስት በጎንደር ላይ እንዳቋቋሙ ይነገራል። እንግዲህ ይኩኖ አምላክ ለተራ አምደ ጽዮን አር ሰክሰስ ዲን ኮንሶሊዴሽን ይኩኖ አምላክ በጣም ተስፋፊ የነበረ ሲሆን ከአምደ ጽዮን ሰክሰሽን በኋላ ኤክስፓንዲንግ ክርስቲያን ኪንግደም ባይ ኔግቦሪንግ ካንትሪ ሰብዲዩዲንግ በማድረግ እነዚህ የጎረቤት ሀገሮችን ጭምር እስከ ሱዳን ድረስ እንደዘለቀ ይነገራል። እንዲሁም የተለያዩ የአማራ ክልል የትግራይና የተለያዩ ቦታዎችን በመያዝ እንደተቆጣጠረ ይነገራል። እንግዲህ አምደ ጽዮን ዘፈርስ ሰለሞኒክ ኪንግ ነው። ይህም ፈተና ላይ ይመጣል። አምደ ጽዮን ዘፈርስ ሰለሞኒክ ኪንግ የመጀመሪያው የሰለሞኒክ ኪንግ ነበር። ኢምባርክድ ፖሊሲ ዋይደር እና ራፒድ የሆነ ኤክስፓንሽን ነበረው። በጣም ቴሪቶሪካል ኤክስፓንሽኑ እያስፋፋ ከእለት ወደ እለት እየሄደ ነበር። እንግዲህ የቴሪቶሪያል ኤክስፓንሽኑን ቦታዎችን ማስፋፋት ሞቲቭ የሚያደርገው የሚያነሳሳው ነገር ሁለት ነገሮች አሉ። አንደኛው ኢኮኖሚካል ሲሆን ሁለተኛው ደግሞ ፖለቲካል ነበረ። ከኢኮኖሚክ አንፃር መስፋፋቱ የራሱ ጥቅም አለው። ለምሳሌ የተለያዩ ወደቦችና ቦታዎችን ይይዝ ነበረ። ከፖለቲካ አንፃር ደግሞ በጣም ሰፊ ቦታውን መያዙ ይጠቅመው ነበር። እንግዲህ ዜርፎር ኮንትሮል ትሬድ ሮት የሚያደርገው ሳይዝ ኦፍ ቴሪቶሪውን ስለሚይዝ ነው፣ ማለት በሚይዘው ቦታ ማለት ነው። እሺ ሌላው ዘ ኮንሶሊዴሽን ቴሪቶሪያል ኤክስፓንሽን ኦፍ ዘ ክርስቲያን ኪንግደም ኮንቲኒው ያደረገው እስከ አምደ ጽዮን ሰክሰሰር ድረስ ነው ማለት ነው። ሌላው ደግሞ ኢቫንጋዳላይዜሽን አለ። እሱን ሪሊጂየስ ሙቭመንት አለ፣ ሪሊጂየስ ሪፎርማ እና ዘርዓ ያዕቆብ አሉ ማለት ነው። እንግዲህ በ13ኛው ክፍለ ዘመን እስከ 16ኛው ክፍለ ዘመን ሲሆን ኢቫንጋዳላይዜሽን የምንለው የወንጌል መስፋፋት ወይንም የመጽሐፍ ቅዱሶች መስፋፋት ሲሆን ክርስቲያኒቲ በጣም ትልቅ ታሪክ አለው በኢትዮጵያ ታሪክ ላይ። አብዛኛው የኢትዮጵያን የመሯት ንጉሶች ክርስቲያኖች ነበሩ። ነገር ግን በክርስቲያኖች ላይ ደግሞ እነ ዮዲት ጉዲትን የመሳሰሉት መጥተዋል ማለት ነው። እንግዲህ ይኩኖ አምላክ የመጀመሪያ ክርስቲያን መሪም እንደሆነ ማወቅ አለባችሁ። የድልና አውድ 10ኛ ትውልድም እንደሆነ እሱንም ብትይዙት ይገባል ማለት ነው። እንግዲህ ኤርሊ ክርስቲያኒቲ ፕሌድ ያደረገው ኢምፖርታንት የሆነ ጠቀሜታ ክርስቲያኒቲ እንዲስፋፋ ነው። በእነዚህ ላይ ደግሞ የሚጠቀሱ እነ ኢየሱስ ሞዓ በ13ኛው ሴንቸሪ ላይ የራሱን የሆነ ኒው ኦፖርቹኒቲ ኦፍ ለርኒንግ ክርስቲያኒቲ ክርስትናን ለመማር ኢየሱስ ሞዓ ኦፖርቹኒቲ ፈጥረው ነበር። ሴንተር ፓርት ኦፍ ኢትዮጵያ ሌተር ኢቫንጋዳላይዜሽን ዘ ኒውሊ ኢንኮርፖሬትድ ኤሪያ አድርጎ ነበር። የራሱን ወንጌል የሚያስፋፋበትን ቦታዎች ፈጥሮ ነበረ። ሌላው አቡነ ተክለ ሃይማኖት እና ያዕቆብ አለ ወይም ዘርዓ ያዕቆብ ምንለው። አቡነ ተክለ ሃይማኖት ደግሞ የራሱን ፕሌድ ሪቪቪንግ ክርስቲያኒቲ ኢን ሸዋ በሸዋ አካባቢ ክርስቲያኒቲ እንዲስፋፋ ክርስቲያኒቲ እንዲመጣ አድርጓል። እንግዲህ ኢቫንጋዳላይዜሽን ኤሪያው ሳውዘርን ኢትዮጵያ ኢንክሉድ አሁን ለምሳሌ ሜዲቫል ዳሞት ላይ የነበሩትን የሜዲቫል ዳሞት የነበረው መሪ ሞታ ላሚን ራሱ ክርስቲያን እንዲሆንና ቢፕታዝድ ወይም እንዲጠመቅ ስርዓተ ጥምቀት እንዲፈጠር ወደ ክርስቲያን እንዲመጣ ያደረጉት እና አቡነ ተክለ ሃይማኖት ነበሩ። ያዕቆብ ደግሞ ሌላው ክርስቲያኒቲን ስፕሪድ ያደረገው ዲፈረንት ኤሪያ ወደ ሸዋ ለምሳሌ እነዚህ ዘርዓ ያዕቆብ
ክርስቲያኒቲ እንዲስፋፋ ካደረገባቸው ወዲያ ቅለት አለ፣ ጥለሽ አለ፣ መርሃቤቴ አይ ቲንክ መርሃቤቴን ታውቁታላችሁ። በጣም የጀግኖች ሀገር እንደሆነ የሚወራለት መርሃቤቴ ወደ ሸዋ ላይ ያለው ማለት ነው። እሱን ጨምሮ ማለት ነው። ወረብ አለ፣ ሞረት አለ፣ ወግዲ አለ፣ ፋታ ጋር አለ፣ ዳሞት አለ፣ ዋጃ እና ኢናሪያን የመሳሰሉት ክርስቲያኒቲ እንዲስፋፋ አድርጎ ነበር። ሌላው ቴዎሬቲካል ኤክስፓንሽን ወይም የመሬት መስፋፋት ላይ በአምደ ጽዮን ጊዜ ሜዲቫል ፔሪድ ላይ አዲሽናል ሞመንተም ፈጥሮ ነበር። በጣም ስፕሪድ ኦፍ ክርስቲያኒቲ እንዲስፋፋ አድርጎ ነበር። አምደ ጽዮን በጣም ዋይደር እና ተስፋፊ የተባለው በኢትዮጵያ ክርስቲያኒቲ ላይ ክርስቲያኒቲ እንዲስፋፋ ካደረጉት መካከል አምደ ጽዮን እንደ ዋነኝነት ይጠቀስ ነበረ። ሌላው ሪሊጂየስ ሙቭመንት አለ። የሃይማኖት እንቅስቃሴዎች ደግሞ የውስጣንታኒዮስ ሙቭመንት እና ደቂቀ እስጢፋኖስ ወይም እስጢፋኖስ ሙቭመንት የሚባሉ ሲሆኑ ውስጣንታኒዮስ ሙቭመንት የሚለው ከፔሪድ ኦፍ ከ13ኛው ሴንቸሪ ጀምሮ ዊትነስ ዴቨሎፕድ የሚያደርጉት ሞናስትሪያሊዝም ይሄ ገዳማዊነት የገዳምን መምጣት እና ሪሊጂየስ ሙቭመንት የሃይማኖት መምጣቶች አሉ። ሜጀር ዋንስ የውስጣንታኒዮስ ሙቭመንት ኔምድ አፍተር ዘ ፋውንደሩ ነው። ፋውንደሩ ውስጣንታኒዮስ ስለመሰረተው ውስጣንታኒዮስ ሙቭመንት ተብሎ ነበር። ውስጣንታኒዮስ ስታብሊሽ ያደረገው ኦን ሞናስተሪክ ኮሚኒቲ አለ። እሱም ሳራስ በሚባለው በዛሬዋ በኤርትራ በሚገኘው ቦታ ላይ የራሱን ኮሚኒቲ መስርቶ ነበረ። መኒ ስቱደንቶችም ተቀላቅለውት ነበረ እስከ 1337 ድረስ ማለት ነው። በዚህ ቲቺንግ ላይ ስትሪክት ያደርገው ኦብዘርቫንስ እና ሳባቲያን የሚባሉትን ነገሮች ስትሪክት እና በተለየ መንገድ ያይቹ ነበረ። በኢትዮጵያ ታሪክ ላይ ይህን ነገር ብዙ ጊዜ ሂስትሪ መምህሮች ራሱ ይዘሉታል። ምንድን ነው ይሄ የእሁድን ማለት ነው። አሁን ለምሳሌ ሰንበት የሚባሉት ሳባት ሲባል ሰንበት ነው። ሰንበት እሁድና ቅዳሜ ነው ነውስ እሁድ ብቻ ነው የሚለው ነገር ኢቭን እስከዛሬ ድረስ ያከራክራል። በአንዳንድ ቦታዎች ላይ ብትጠይቁ ቅዳሜ ሽር ሰንበት ነው ተሽሯል ይላሉ። በአንዳንዶች ደግሞ ቅዳሜም እሁድም ሰንበት ነው፣ ስራ አይሰራም፣ እግዚአብሔር ፈጣሪ ይመለክበታል ብለው ያምናሉ። እንግዲህ ይሄ ኦፖዝድ የሚያደርገው ሪሊጂየስ ሪቫይቫል ግሩፖችን በሲሪያ አካባቢ ኦፖዝድ አድርጎ ነበረ። ከዛ ምንድነው ይሄ ሲያቃርነው ምንድነው ወደ ኢጅፕት ዘ ካንትሪ ቱ ኢጅፕት ሄዶ ነበር። ሂ ሄቭ ዘ ሴም ኦፖዚሽን ኢን ካይሮ በኢትዮጵያን ፒልግሪምስ ነው። እንግዲህ ይሄ ኢትዮጵያ ውስጥ ተቃውሞ ሲያጋጥመው ወዴት ሄደ? ወደ ግብጽ ሄደ። ወደ ግብጽም ቢሄድ እዛም ዘ ሴም ተቃውሞ ገጠመው ይለናል ማለት ነው። እንግዲህ ሪሊጂየስ ሙቭመንት ውስጣንታኒዮስ ይህን ይመስላል። እንግዲህ ተማሪዎች ለዚህ ሰጀስት የማደርጋችሁ መጽሐፎች አሉ። የኢትዮጵያ ታሪክ ከ19ኛው ክፍለ ዘመን ጀምሮ ያሉት ብዙዎቹ ሳይሆኑ ከ13ኛው ክፍለ ዘመን ጀምሮ የሚል አንድ መጽሐፍ አለ። በነ ሂሩ የተጻፈው መጽሐፍ ብታነቡት አሪፍ ነው፣ እመክራችኋለሁ። እንግዲህ ደቂቀ እስጢፋኖስን ወይም እስጢፋኖስ ሙቭመንት የምንለው ደግሞ በኢትዮጵያ ሞናርኪዝም መሰረት አፍተር ዘ ፋውንደር ኦፍ ስፒሪቹዋል ሊደር አባ እስጢፋኖስ ከመሰረቱ ወዲያ ይሄም ደቂቀ እስጢፋኖስ ሙቭመንት ይባል ነበር። አባ እስጢፋኖስ ስታብሊሽ ያደረጉት ሪጂድ የሆነ ሞናስተሪክ ነበር። ኢምፓሳይዝ የሚያደርገው ትኩረት የሚሰጠው ነገር ፖቨሪቲ፣ አብሶሉት ሰልፍ ሰብስቲቴንስ፣ ኢኳሊቲ፣ አውቶኖሚ ፍሮም ሴኩላር አውቶሪቲስ ነው። እነዚህ ነገሮች ምንድነው? ስለ ድህነት፣ ስለ ራስን መቻል፣ ስለ እኩልነት፣ ስለ ሰብአዊነት አባ እስጢፋኖስ የራሳቸውን ሪጂድ የሆነ ሞናስተሪክ ኦርጋናይዜሽን ፈጥረው ነበረ ማለት ነው። እንግዲህ ሙቭመንቱ ሮዝ የሚያደርገው ፕሮሚነንስ ኦፍ 18ኛው ሴንቸሪ ኤንድ እስከ 16ኛው ሴንቸሪ ለአንድ ሴንቸሪ ለ1000 ዓመት ያክል ቀጥሎ ነበር። ፎርማሊ ሪኮንስላይድ ያደረገው ነገር ዊዝ ዘ ሜን ቦዲ ኦፍ ኢትዮጵያን ኦርቶዶክስ ቸርች ላይ ነበረ። ከዛ ወዳ ሌተር ሂ ኮላይድ ዊዝ ዘርዓ ያዕቆብ ኦን ፖለቲካል ሪሊጂየስ አውቶሪቲ ኦፍ ዘ ኪንግ ላይ ምንድነው መጣላት ጀመሩ ከዘርዓ ያዕቆብ ጋር ማለት ነው። እንግዲህ ከዘርዓ ያዕቆብ ጋር መጣላት ሲጀምሩ ያ ነገር መቆም ጀመረ ማለት ነው። ከዛ ያ ነገር ደግሞ ዘርዓ ያዕቆብ ደግሞ ያመጣበት አለ። ሌላው ሪሊጂየስ ሪፎርም ኦፍ ኢምፔረር ዘርዓ ያዕቆብ ላይ ያመጣው ጣጣ ኢምፔረር ዘርዓ ያዕቆብ መጀመሪያ ክርስቲያኒቲን የተወሰነ ቢሆን የሚቃረናቸው ህጎች ነበሩ። በኋላ ግን ተቀብሎ እሱም የሚገርም ክርስቲያን ከሆነ ወዲያ የተለያዩ ስራዎች እንደሰራ ይነገራል። ሌላው ኢምፔረር ዘርዓ ያዕቆብ ላይ ምንድነው ሴቨራል ሜጀር ወስዷል። ስታብሊሽ ኤንድ ኮንሶሊዴት ኦፍ ኦርቶዶክስ ቸርችን ስታብሊሽ ለማድረግ ለማቋቋም እና የራሱ የሆነ ህግ እንዲኖራት በኋላ ወሰደ። ሪፎርም ማድረግ ሪፎርም ማለት የሆነ ነገር ፎርም ከተፈጠረ ወዲያ ሪፎርም ሲደረግ እንደ አዲስ ማለት ነው። መጀመሪያ ያደረገው ነገር ኮንፍሊክት አሞንግ ኢትዮጵያን ክሌሪጅ ጋር ኦርደር ክሬት አሚኬብል ቸርች ስቴት ሪሌሽንሺፕ ማለት ተወዳጅነትና የሰላም ግንኙነት መፍጠር አላማው አድርጎ የሰላም ግንኙነት ከኢትዮጵያ ኦርቶዶክስ ቸርች ጋር ፈጠረ ዘርዓ ያዕቆብ። ከዛ he made peace with the house of Eustathianus by reviving Sabbatean Ethiopian church and the Eustathianus agreed receive holy order from the Ethiopian prelates ነው ማለት ምንድነው? ከዩስጣንጣኒዮስን ሐሳብ ከወሰደ በኋላ ሪቫይቪንግ በማድረግ ሰንበትን
ሰንበት እንዲሆን ወሰነ ማለት ነው። ከዛ አርጊድ ያደረገው ደግሞ ክሌርጂ ኦፍ ፕሪች ክርስቲያኒቲ ሪሞት ኤሪያዎችን ሰጣቸው። እነዚህ ቤተክርስቲያኖች እንዲገነቡ እንዲታነጹ አደረገ። ከዛ ደግሞ ምንድነው ሂ ኦርደርድ ፒፕል ቱ ኦብዘርቭ ፋሲኔቲንግ ዌንስዴይ ኤንድ ፍራይዴይ ቱ ጌት ፋዘር ኮንፈረንስ ማለት ሮብና አርብን የጾም ቀን እንዲሆኑ ካወጀ ወዳ ፋዘር ኮንፈረንስ የምንል የንስሐ አባትን አመጣ። እንግዲህ ዘርዓ ያዕቆብ መጀመሪያ ቦታዎችን ሰጠ፣ ከክርስቲያኖች ጋር ተስማማ። ከዛ ሮብና አርብን ምን አደረገ? የጾም ቀን አደረገ፣ የንስሐ አባትን አመጣ። ከዛ ኪንግ ደግሞ ኢንኮሬጅ የሚያደርገው ስታብሊሽመንት ኦፍ ሊበራሊቲ ኢን ኤቭሪ ቸርች። ሌላው ዘርዓ ያዕቆብ ሪፎርም ካደረጋቸው ምንድን ነው እነዚህ ቤተክርስቲያኖች ወይም ቸርቾች ብቸኛ ነፃ ሊበራል እንዲሆኑ አደረገ። ሪቫይቫል ሪሊጂየስ ሊትሬቸሮችን ጽፏል ማለት ነው። ሂ ሂምሰልፍ ሮት ያደረጋቸው የተለያዩ መጽሐፎች አሉ። ከጻፋቸው መጽሐፎች መካከል መጽሐፈ ብርሃን፣ መጽሐፈ ማለዳ፣ መጽሐፈ ስላሴ፣ መጽሐፈ ተዓቅቦና መጽሐፈ ሚስጥር የተባሉትን ኢምፔረር ዘርዓ ያዕቆብ ጽፏል ማለት ነው። ሳም ፓርትስ ኦፍ ተአምረ ማርያምን ደግሞ ትራንስሌት ፍሮም አረቢክ ቱ ግዕዝ አድርጎልናል። ከአረብ ወደ ግዕዝ የተወሰነ ፓርቱን የተአምረ ማርያምን አስተርጉሞ አምጥቶልናል ማለት ነው። 4.3ን ከማየታችን በፊት በእርግጠኝነት እስካሁን ከቆያችሁ ትምህርቱ ተመችቷችኋል ማለት ነው። ጂሜል አካውንታችሁ ከዴስክቶፓችሁ ወይም ከስልካችሁ ጋር የተገናኘ ከሆነ ጀስት ሳብስክራይብ፣ ኮሜንት እና የፈለጋችሁትን ጥያቄ ደግሞ ኮሜንት ላይ መጠየቅ ትችላላችሁ። ሰብስክራይብ ማድረግ እንዳትረሱ። ወደ ፖለቲካል ኤንድ ሶሻል ኢኮኖሚካል ዳይናሚክስ ኢን ሙስሊም ስልጣኔት፣ በሙስሊም ስልጣኔቶቹ ላይ ደግሞ ፖለቲካል እና ሶሻል ኢኮኖሚካል ዳይናሚክስ የተፈጠረበት እናያለን። እንግዲህ የኢትዮጵያ ሙስሊም ኮሚኒቲ አሁን ካለውን በመመልከት ትችላላችሁ። አብዛኛውን ዳይናሚክ የሆነ የማያቋርጥ ስታቲክ የምንለው የሚያቋርጥ ለኢትዮጵያ እድገት ሙስሊሞች ያደረጉት አስተዋጽኦ ነው የምናወራው። እንግዲህ ትሬድ ኤንድ ኤክስፓንሽን ኦፍ ኢስላም፣ እስላሞች በተለይም ከኢትዮጵያ ይልቅ ኢትዮጵያ ውስጥ ብዙም እስላም የለም ነበር በሰዓቱ፣ አረብ ሀገሮች ላይ ነበር። አረብ ሀገሮች ጋር መኖሩ ደግሞ ከአረብ ሀገሮች ጋር ሙስሊሞች ኮኔክሽን በመፍጠር ትሬዳቸው በጣም የተሳለጠ ነበርና የተሳካላቸውም እንደነበሩ ይነገራል። ትሬድ ዘ ቻናል ኤክስፓንሽን ኦፍ ኢስላም ኤንድ ፎርምድ ዘ ቤዝ ኦፍ ኢኮኖሚ ፎር ኢኮኖሚ ሙስሊም ስልጣኔት። እንግዲህ አረቦች አብዛኛው አረቦች ጋር ከውጪዎች ጋር ሙስሊሞች ግንኙነት ስላላቸው የኢኮኖሚያቸው መሰረት የሙስሊሞች ምንድነው? ትሬድ ወይንም ንግድ ነበረ። ዘሜን ትሬድ አውት ላይ ናቸው ደግሞ ሽፍትድ ያደረገው ዘይላ ነበር። ኤንድ ዘ ኦልድስት ስታተስ ኦፍ ሞቃዲሾ፣ ብራቫ፣ መርካ ዌር ዩዝድ አዝ ዘ ፖርት ፎር ዜር ሂንተርላንድ ነበሩ። እነዚህ ለሂንተርላንድ የሚጠቀሙባቸው እንደ ማረፊያና መገበያያ የገበያ ስፍራ የሚጠቀሙባቸው እነዚህም በቀይ ሞቃዲሾ፣ ብራቫ እና መርካን ነበሩ። እንግዲህ ትሬድ ዋን ኦፍ ዘ ሜጀር ፋክተር ኦፍ ሪሳልት ኦፍ ራይዝ ኦፍ ዴቨሎፕመንት ኦፍ ስትሮንግ ሙስሊም ስልጣኔት ነበር። ትሬድ ለሙስሊሞች መጠንከር መነሳሳትና ለሙስሊም ስልጣኔ በ14ኛው ሴንቸሪ መነሳት እንደ ዋነኛ ምክንያት ነበር። እንግዲህ ኖት ኦንሊ አዝ ዘ ሜጀር ሶርስ ኦፍ ላይቭሁድ ብቻ አይደለም በት ኦልሶ ሪሜንድ የሚያደርገው ሜጀር ሶርስ ኦፍ ኮንፍሊክት ቢትዊን ክርስቲያኒቲ ኪንግደም እና ሙስሊም ስልጣኔ እንደ ሜጀር ሶርስ ነበረ። ለሙስሊሞች እንደ መኖሪያቸው የሚጠቀሙት ትሬድን ወይንም ንግድን ነበረ። ይሄም ከክርስቲያኖች ጋር እንዲያጣላቸው ሆኗል። ምክንያቱም ትሬድን አብዛኛውን የተቆጣጠሩት ሙስሊሞች ነበሩ። ሙስሊም ስቴቶች ሲግኒፊካንት ኮንትሮል ኦቨር ትሬድ ሮት ዛት ፓስድ ስሮ ዘይላ የሚቆጣጠረውን እንዳለ አብዛኛውን ጂኦግራፊካል ፕሮክሲሜቲውን ይይዙት ነበረ። ኮንቴንድ ባይ ሰለሞኒክ ኪንግደም ተይዞ የነበረውን እንግዲህ የሰለሞኒክ ኪንግደም በአክሱም ዘመነ መንግስት ላይ ለመውደቁ ዋነኛ ምክንያት ተደርጎ ይነሳ የነበረው የትሬዱን በሙስሊሞች መቀማቱ ነበር አይደለ? ይህም ከዛ ጋር የተያዘ ነው። እንግዲህ 4.4 እናያለን። ቪዲዮ ላይክ ያላደረጋችሁ አሁንም ላይክ እንዳትረሱ። ኤፕላስ ኢትዮጵያ ለተማሪዎች የተለያዩ ትምህርታዊ ቪዲዮዎችን እያቀረበ እስካሁን ቀጥሏል። 2000 ሰብስክራይበር አካባቢ ደርሰናል። እንግዲህ በቀጣይ ደግሞ 200,000 ሰብስክራይበር እንደምንገባ ዊ ሆፕ እናደርጋለን። እንግዲህ የኢትዮጵያ ታሪክን እንደዚህ ኖርማል ቪዲዮ ሰርች እንዳቀርብላችሁ ከፈለጋችሁ ኮሜንት ላይ ሀሳባችሁ አስተያየታችሁ የምታስቀምጡልኝ ሰርች አቀርብላችኋለሁ። እንግዲህ 4.4 ላይ ሪቫይቫል ቢትዊን ክርስቲያን ኪንግደም ኤንድ ሙስሊም ስልጣኔት በክርስቲያን ኪንግደም እና በሙስሊም ስልጣኔቶች መካከል የነበረውን ጸብ ስናይ ዘ አምቢሽን ኮንትሮል ኦፍ ዘይላንድ ትሬድ የዘይላንድ ትሬድ ለመቆጣጠር በጣም ከመሻታቸው የተነሳ በሰለሞኒክ እና በሙስሊም ስልጣኔ በኢፋት ላይ ጦርነት ተፈጥሮ ነበር በሁለቱ መካከል። የአፍተር ዘ ኤስታብሊሽመንት ኦፍ ኢፋት ስልጣኔ ወላስማ ዳይናስቲ ማለት የኢፋት እንግዲህ መሪ ወላስማ ነው። ወላስማዎች እንደሚባሉ እናውቃለን። ሄጅሞኒ የሚባል ነገር ኦቨር ዘ ኔግበሪንግ ሙስሊም ስልጣኔት ላይ ተያይዘው በጋራ ሆነው ወደ ምንም ማጥቃት ጀምረው ነበር። ክርስቲያን ኪንግደም ማጥቃት ጀምረው ነበር። ኦልሶ ሪዚስትድ ኦፍ ዘ ኤክስፓንሽን ኦፍ ክርስቲያን ኪንግደምን የክርስቲያን ኪንግደም መስፋፋት
ገተውት ነበር፣ አስቆመውት ነበር። ምክንያቱም ሙስሊሞች በጣም እየተጠናከሩ ሙስሊሞች ሌላው ነገር ምንድነው ከሌላ ከአረብ ሀገሮች መካከል በኋላ ቅድምዬ እነግራችኋለሁ ብዬ ትንሽ ስለረዘመ ከትምህርቱ ጋር በጣም እንዳይወጣ ብዬ የተውኩት ነው። ምንድነው ይሄ ከአህመድ ግራኝ ከቱርኮች እና ከመሳሰሉት መሳሪያዎችን ይቀበል ነበር። እንደውም ሌላው በጣም የሚገርመው ነገር ምን እንደሆነ ታውቃላችሁ? አጼ ልብነ ድንግል ላይ የሆነ ጊዜ ምንድነው ሽምብራ ቁሬ ላይ የተፈጠረ ድል ነበረ። ይሄም በሙስሊም ክርስቲያኖች እና በምንድነው ከሙስሊም ክርስቲያኖች እና ከክርስቲያን ኪንግደሞች እና ሙስሊም ስልጣኖች መካከል በተፈጠረው ጦርነት ላይ 16,000 የሚሆኑ ፈረሰኞች እና 200,000 እግረኛ ጦር ነበረው። ሽምብራ ቁሬ ላይ ድል የተደረገው ወይም የተሸነፈው አጼ ልብነ ድንግል ማለት ነው። አጼ ልብነ ድንግል 16,000 ፈረሰኛ 200,000 ወታደር ይዞ በትንሽ ወታደር በያዘው በግራኝ አህመድ ተሸንፎ ነበር። ይህም የሆነበት ምክንያት ምንድነው? ግራኝ አህመድ ከሌሎች ኔግቦሪንግ ካንትሪዎች ጋር በጣም ቁርኝነት ስላለው እና የወታደሮቹም በጣም የሰለጠኑ በጣም ተዋጊዎች እንደነበሩ፣ ሌላው ደግሞ ከክርስቲያን ኪንግደሙ ላይ ከርተው ኢማም አህመድ ግራኝን የሚደግፉ ሰዎች ስለነበሩ ነው። እንግዲህ ዘፈርስት ሪከርድ ቢትዊን በሁለቱ መካከል የተደረገው በ1338 ሲሆን ሙስሊም ስልጣኔቶች ኦርጋናይዝድ ያደረጉት አርሚ ቴክ ሚሊተሪ አክሽን አጌንስት ክርስቲያን ኪንግደምን ለመዋጋት በ1338 አቋቁሞ ነበር። ይህም ከዛ ጋር የሚያያዝ ነው። እንግዲህ አፍተር ሎንግ ፕሮሰስ ኦፍ ፋይቲንግ አምደ ጽዮን ክርስቲያን ኪንግደም ምን አደረገ? ዲፊትድ ሀቃዲናንን ዲፊትድ አድርጎ ነበር በኢፋት ጦርነት ላይ። ዲፊትድ ካደረገ ወዲያ ኢፋት ቢካም ኢዚሊ ታርጌቱ ክርስቲያን ኪንግደም ሆነና ሎኬሽናል ጂኦግራፊካል ሎኬሽን ወሰደ። አፍተር ዛት ኢፋት ፋጣቃር ዳዋሩን ኢንኮርፖሬት አደረገ፣ ያዘና ሙስሊም ስልጣኔት ላይክ ሻርካ፣ ባሌ፣ ዳራ አርባማኒ የሚባሉትን ኦልሶ ሲሪየስሊ አዳከመና ያዛቸው ማለት ነው። ከዛ ግን መልሶ ምንድነው ራይዝ ኦፍ አዳል ተፈጠረ። ራይዝ ኦፍ አዳል መነሻው ምንድነው? ዲፊት ኦፍ ሱልጣኔት ኦፍ ኢፋት ሙቭድ አድርገው ወደ ሳውዘርን ሎላንድ ሄዱ። ኢፋቶች ሲሸነፉ ወደ ሳውዘርን ሄዱ። ቪጎሬስ የሆነ ሙስሊም ሱልጣኔት ኦፍ አዳል በ1767 ፕሌሱ ዳካር በሚባል ቦታ ላይ ተቀመጡ። እነዛ ወላስማን ፋሚሊ ምን አደረጉ? ኮንሶሊዴትድ አድርገው ኢትስ ፓወር ኤንድ ኒው ሴንተር ፈጠሩ። ቢግን አናዘር ፌዝ ኦፍ ሚሊተሪ ካምፓኒዎችን ማቋቋም ጀመሩ። ኢፋቶች ከተሸነፉ ወዲያ እንደገና መቋቋም ጀመሩ። ዊች ሌድ ቱ ኢንተንስ ስትራግል ፎር ፕሪዶሚናንስ ለማድረግ ማለት ነው። እንግዲህ እዚህ ጋር የተለያዩ ጦርነቶች ተደርገዋል። ዘ ሱልጣኔት ኦፍ አዳል ኢመርጅድ አድርገው ዋን ኦፍ ዘ ስትሮንግ ሙስሊም ስልጣኔት ቢካምስ ሴንተር ኦፍ ሪዚስታንስ አጌንስት ኪንግደም እስከ ሰከንድ ሃልፍ ኤንድ 20th ሴንቸሪ በ16ኛው ሴንቸሪ ማለት 15ኛው መሀል ላይ ማለት ድረስ አዳሎች ኢመርጅድ እያደረጉ መጡ። ከዛ በ1445 ላይ ዘርዓ ያዕቆብ ዲፊትድ ሱልጣን ኦፍ አህመድ ባድሊ አት ዘ ባትል ኦፍ የጉባ ላይ ዘርዓ ያዕቆብ አህመድ ባድሊን ዲፊት አድርጎ አሸነፈ። ከዛ መሐመድ አህመድ ሴንት የሚሴቱ ሳሚሽንቱ በአደ ማርያም ሪሜን ባዛል ኦፍ ክርስቲያን ኪንግደም ነው። ይህም መሐመድ አህመድ ሚሴጅ ላከ ሪሜን በሰላም እንዲኖሩ ነው። ነገር ግን አዳሎስ ስቲል ስትሮንግ እየሆነ ነበር የመጣው። ስትራግሉ ሄንስ በአደ ማርያም ካምፓኝ አጌንስት ለማድረግ ማለት ነው። እንግዲህ ዲስፓሳይት ኢኒሻሊ ሰክሰሰር ኦፍ አርሚ ኦፍ በአደ ማርያም ሎስት ዘ ባትል 1474 በ1474 በአደ ማርያም ተሸነፈ ድጋሜ። ዘ ሰክሰሰር ኦፍ በአደ ማርያም ፕሩቭድ ያደረገው ነገር ዊኪን ዜር ዲሊጌንስ ኦፍ ዘ ሩል ኦፍ ሙስሊም ስልጣኔቶችን በመምራት አኳያ በጣም ደካማ ነበረ። በተቃራኒው ደግሞ ሙስሊም ስልጣኔቶች ሪዞልቭ ዘ ፕሮብሌም ፐስፉሊ ለማድረግ ሞከሩ። ችግሩን በቃ በሰላም እንፍታው ብለው ተስማሙ። በመጨረሻ መሐመድ ኢብን አልአዛር አልዲን ማለት መሐመድ ኢብን አዝሃር አልዲን አቴምፕት ቱ ስሙዘር ሪሌሽን ዊዝ ክርስቲያን ኪንግደም። ይሄ መሐመድ ኢብን አዝሃር አልዲን ከክርስቲያኖች ጋር ስሙዝ የሆነ ሪሌሽንሽፕ የተለሳለሰ ግንኙነት እንዲኖረው ፈጠረ። ከዛ ወዲያ ኢሚር ማህፉዝ የሚባል ካሪድ አውት ሳም ኢፌክቲቭ ሚሊተሪ ካምፓይን ቱ ሃይላንድ በት ዳይዲን 1717 ከዛ እንግዲህ ኢሚር ማህፉዝ የሚባለው ሰውዬ ምንድነው ሚሊተሪ ካምፓኒዎችን ጦርነት ለመፍጠር ሞክሮ ነበረ፣ ግን ተሸነፈ። ኢማም አህመድ ኢብን ኢብራሂም አልጋዚ ቱክ ኦቨር ዘ ሊደርሺፕ። ከዛ መጨረሻ ላይ ይሄ ማን ወሰደው? ይሄ እዚህ የኢሚር ማህፉዝን ቦታ ኢሚር አህመድ ኢብን ኢብራሂም አልጋዚ ወይንም አህመድ ግራኝ ወሰደ። እዚህ ጋር በጣም ብዙ ታሪክ አለው። ያንን ቅድም ሪኮመንድ ያደረኳችሁ መጽሐፍ ብታነቡ ትመክራችኋለሁ። ለምንድን ነው ይሄንን ብዬ የምነግራችሁ? ኢሚር ማህፉዝ ምንድን ነው? ኢሚር ማህፉዝ ከአፄ ልብነ ድንግል ጋር ድርድር እየተደረገ
እየተደረገ በነበረበት ወቅት በሰዓቱ ኢሚር አህመድ ኢብን አብርሃም አልጋዚ ወይንም አህመድ ግራኝ ነበረ። ነገር ግን ኢሚር አህመድ ግራኝ ችግሮችን በሰላማዊ መንገድ ለመፍታት አስቦ በነበረበት ጊዜ ኢሚር መሐፉዝ የሚባለው በድንገት ቤተክርስቲያኖችን ማቃጠል ጀመረ። በዛም የተናደደው ዘርዓ ያዕቆብ እነሱን እንደገደላቸው ከዛ ወዲያ ደግሞ ታላቁ ጦረኛ የኢሚን አህመድ ኢብን አብርሃም አልጋዚ መጥቶ ቦታው እንደወሰደ ጠንካራ እንደነበር ዘ ሴንተር ኦፍ አዳሊን በ1520 ላይ ደግሞ ወደ ሀረር እንደተቀየረ ኢማም አህመድ ግሮዊንግ እያደረገ በመጣ ጊዜ ኢማም አህመድ ከክርስቲያኖች ጋር በሚዋጋበት ጊዜ ኦሮሞዎች መጡ። ኦሮሞዎች በዛን ሰዓት እየሰለጠኑ እያደጉ ጥንካሬ እያመገኙ መጡ። ኦሮሞዎች አብዛኞቹ ወሬሮቹ ፈረሰኞች እንደነበሩ ፈረሰኞች ከመሆናቸውም የተነሳ ሜዳ አካባቢ ላይ የሚደረጉ ጦርነቶች ላይ በጣም ድል እየተቀናጁ እንደመጡ ታሪክ ይነገራል ማለት ነው። እንግዲህ ሱልጣኔቱ ቼንጁ ያደረገው ወደ አውሳ በዛሬዋ አፋር ሪጅን ላይ ኦሮሞ ፎርስ ስልጣኔ ቼንጅ የኦሮሞ ፎርሶች የኦሮሞ ስልጣኔዎች አውሳ በሚባለው አፋር ሪጅን አካባቢ ዋና ካፒታላቸው እንደነበር እንግዲህ ሆስታይል ሪሌሽንሺፕ የተለሳለሰ ሪሌሽንሺፕ በኋላ ከመጣ ወዳ ዘ ዋይደር ሶሻል እና ኢኮኖሚካል ካልቸራል ኢንተራክሽን ቢትዊን ክርስቲያን ኪንግደም እና ሙስሊም ፕሪንሲፓሎች ላይ መምጣት ጀመረ። ሙስሊም እና ስልጣኔ ክርስቲያኖች አንድ የሆነ የተሻለና ጦርነትን ትተው ወደ ልማት መጥተው ነበረ። ትሬዳቸው ግን ሶሻል እና ኢኮኖሚካል ኢንተግሬሽናቸው ትሬዱንም በጋራ መጠቀም ጀምረው ነበረ። ሎንግ አቢን ዘ ሶርስ ኦፍ ፍሬንድሺፕ ኢንተራክሽን እና ኢንተርዲፔንደንሲ ኤንድ ኮንፍሊክት አሞንግ ዘ ስቴት ኦፍ ዘ ሪጅን ነበረ። እንግዲህ ዘ ሎንግ ኢትሃድ በሙስሊም ስልጣኔቶች እና በሙስሊም ስልጣኔቶች በክርስቲያን ኪንግደም መካከል በጓደኝነት እና በኢንተራክሽን እንደዚህ ያለ በመስማማት በኮንፍሊክትም ሆነ በጥገኝነትም ሆነ ጥገኛም ሳይሆን በጣም ሎንግ ሂስትሪ ያለው ታሪክ ነበር። እንግዲህ መርቻንት ኦፍ ዘ ቱ ሪጅኖች ምንድነው ኦፍን ሙቭድ ፍሮም ሃይላንድ ቱ ዘ ኮስት ኦፍ ዘ ቫይስ ቨርስ ነው። አንዱ ወደ ሃይላንድ ሲመጣ አንዱ ወደ ሎላንድ ይመጣ ነበረ። ይሄም ሶሻል ሊንክ እንዲኖራቸው እና በሃይማኖትም ሪሊጂየንስ ስፕሪድ እንዲሆኑ አንደኛው ከአንደኛው እንግዲህ የተለያዩ የኢትዮጵያ መሪዎች አንደኛውን ሃይማኖት እያጠፉ አንደኛውን ሲያለሙ አንደኛውን እያጠፉ አንደኛውን ሲያለሙ የቆዩበት ነበረ። ዘ ኢንተራክሽን ኢንዲፔንደንስ ኢኮኖሚካል ሶሻል እና በካልቸርና ፖለቲካ ደግሞ ኢንዲፔንደንስ ጥገኛ ነበረ። ይሄም ለኢትዮጵያ ሞደርን ኢትዮጵያ እንድትመሰረት አድርጎ ነበር። ሌላው የመጨረሻ የምናየው ኤክስተርናል ሪሌሽንሺፓችን ነው። እንግዲህ በቻፕተር 4 የመጨረሻ ትምህርታችን የውጭ ሀገሮች ጋር ያላቸው ሪሌሽንሺፕ ሲሆን እንግዲህ ከ13ኛው ሴንቸሪ በኋላ ኮንቲኒው አድርጎ ነበር። ሜንቴን ሪሌሽን ከኢጂፕቶች ጋር የራሳቸውን ግንኙነት ሜንሊ ሪሊጂየንስ ነበረ። ከኢጂፕቶች ጋር ኢትዮጵያ የሎንግ ሪሌሽንሺፕ አላት። ከነዛም መካከል የመጀመሪያው ከኢጂፕቲያን ጋር የሆነበት ምክንያት ሁለት ምክንያት አለ። አንደኛው ኢኮኖሚካል ነው፣ ሁለተኛው ደግሞ ሪሊጂናል ነው። እንግዲህ ኢትዮጵያ ከአብዛኛውን ጳጳሳቶች የምታመጣው ከየት ነው? ከግብጽ ነበር። ሌላው ደግሞ ኢኮኖሚካል ነው ስንል ደግሞ ምንድነው? በኢኮኖሚው አባይ ወንዝ ነበር የሚያገናኛቸው። እዚህ ጋር አንድ ታሪክ ልንገራችሁ። ላሊበላ ዘመነ መንግስት ላይ አንድ ታሪክ ተፈጽሟል ይባላል። ከተፈጸሙ ታሪኮች መካከል ግብጾች ኢትዮጵያን በሙስሊሞች አድርጋ ለመውጋት አስባ ነበር ይባላል። ወይም ከዛ ምን ተፈጠረ? ያኔ ምን አደረገ? አባይን ግድብ ፊቱን አዞርባቸዋለሁ አለ። እንግዲህ በላሊበላ ወደ ዛግዌ ዳይናስቲ አካባቢ ላይ በጣም ፌመስ ከነበሩ ታሪኮች መካከል ኢትዮጵያን በዓለም ካስተዋወቃት መካከል አባይን ፊቱን አዞረዋለሁ፣ ወደ ግብጽ እንዳይፈስ አደርጋለሁ የተባለው ነገር ነው። ነገር ግን ያንን የማድረግ አቅም ስላልነበረው በዛን ጊዜ የነበረው መንግስት ምን አደረገ? ከሃይላንድ የሚመጣውን ውሃ ቦታዎቹን ማስቀየር ነበር ስራ ይሰራ የነበረው። ከኢትዮጵያ አብዛኛው የውሃ ምንጮች ከሃይላንድ ቦታዎች የሚነሱ ስለነበሩ እነዛም ቦታዎችን የማስቀየር ስራ ተሰርቷል። በዛም ጊዜ ሲሰራ ኢጂፕቶች በጣም እንደፈሩና በኋላ ሶልሊ በተሻለ መንገድ ሪሌሽንሺፕ እንደፈጠሩ እንግዲህ ከኢጂፕቶች ጋር ሎንግ ሪሌሽንሺፕ እንድንፈጥርም እንዳስቻለ ይነገራል። እንግዲህ ክርስቲያን ኪንግደም ኦልሶ ከአውሮፓያኖች ጋር የራሱ የሆነ ክርስቲያን ሮፖንጎች ከሮፕ ከነበሩ ክርስቲያኖች ጋር የራሱን ግንኙነት ነበረው። በሜዲቫል ፔሪድ ላይ ደግሞ ዘ ቱ ሪሊጅን ዌር ስትሮንግሊ ኢንፍሉዌንስ የሚያደርገው ዘ ሌጀንደር ኦፍ ፕሪስተር ጆን የሚባለው እስካሁን በታሪክ ብዙም ያልተጻፈለት ስለሱ ደግሞ ብዙ መረጃ ስላልተገኘ ከሱ ጋር ራሱ ግንኙነት እንደነበረው ይነገራል ማለት ነው። እንግዲህ በኢትዮጵያ ከ13ኛው ሴንቸሪ ጀምሮ ያላት ታሪክ ይህን ይመስላል። እኔ እዚህ ጋር ያቀረብኩላቸው አጠር ያለውን ፒፒቲ ፈተና ላይ ይመጣበታል ብዬ ባሰብኩት መሰረት ነው ማለት ነው።
እንግዲህ እናንተም የራሳችሁን ፒፒቲዎች አሉ የተወሰኑ ቴሌግራም ላይ እለቅላችኋለሁ። እንግዲህ ኢትዮጵያ በ13ኛው ሴንቸሪ እና እስከ 16ኛው ሴንቸሪ የራሷ የሆነ ይሄን የመሰለ ታሪክ እንዳላት መረዳት ጥሩ ነው ማለት ነው። እንግዲህ ስለ ኢማም አህመድ መነሳት አለ። የኢማም አህመድ እንዴት እንደተነሳም ለማየት ሞክረናል። እንግዲህ መርሃ ተክለ ሃይማኖት የመጀመሪያውም የሰለሞኒክ ዳይናስቲ እንዳይቀጥል ያደረገ እንደሆነ፣ መርሃ ተክለ ሃይማኖት ሞሰብ ወርቅ የምትባለውን የድል ናኦድን ልጅ እንዳገባ፣ ከዛም ለ333 ዓመት ዛግዌዎች ኢትዮጵያን እንደገዙ እንግዲህ ስለዛ ታሪክ ማንበብ ከፈለጋችሁ የኢትዮጵያ ታሪክ በተሰኘው መጽሐፍ ላይ አለቃ ኢየሱስ በጻፉት ማለት ነው። አለቃ ኢየሱስ በጻፉት እሱ ላይ አለ። ብላታ ሂሩት ወልደ ስላሴ የሚጻፉት የሆነ መጽሐፍ አለ። እሱንም ፈልጋችሁ አንብቡት። ሞር ታሪክን ማወቅ ጥሩ ነው። የኢትዮጵያ ታሪክ በተሰኘው መጽሐፍ ላይ ገጽ 24 ላይ እሱን የኢትዮጵያ ታሪክ በተሰኘው መጽሐፋችን ላይ ገጽ 24 ላይ ስለ ዛግዌ መንግስት ማየት ትችላላችሁ። ዛግዌ መንግስት ለ333 ዓመት እንደመራ እሱን ማየት ትችላላችሁ ማለት ነው። እንግዲህ ይኩኖ አምላክ የመጀመሪያው ክርስቲያኖች መሪ እንደነበር፣ ድል ናኦድ 10ኛው ተወላጅ እንደሆነ፣ ከድል ናኦድ ወዳ 10 መንገዶች እንደመጡ፣ እንግዲህ ሽምብራ ቁሬ ላይ ልብነ ድንግል እንደተገደለ ማለት ልብነ ድንግል እንደተሸነፈና 16000 ወታደር 200,000 ጦርነት እንግዲህ ለክርስቲያኖችና ሙስሊሞች መካከል ለተደረገው ጦርነት ኢማም አህመድ ኢብን አልጋዚ ወይ አህመድ ግራኝ ሙስሊሞችን እየመራ መጥቷል እንደሚባለው። ሙስሊሞችን እየመራ የመጣበት ዋነኛው ምክንያት ሙስሊሞች መስፋፋት ፈልገው ነበር። ሙስሊሞች ለምን መስፋፋት ፈለጉ በሚለው ደግሞ ሞር ቦታዎችን ለማግኘት እና ያንን ቦታ ደግሞ ለምንድነው አብዛኛው የሙስሊም ማህበረሰብ አርብቶ አደር የነበሩትና አፋር፣ ሀረሪና የመሳሰሉት ቦታዎችን እንደሚቆጣጠሩ ነበር። እናም ለከብቶቻቸው ብዙ ቦታ ፍለጋ ከዛ አንፃር እንደነበር ነው የሚያሳየው። እንግዲህ ለዛሬ ያዘጋጀሁላችሁ ትምህርት ይህን ይመስላል። በአጭሩና እኔ በገባኝ መንገድ ይህንን አብራርቼ አቅርቤላችኋለሁ። ሪኮመንድድ ያደረኳችሁን መጽሐፍ ጊዜ ካገኘሁ ቴሌግራም ላይ ለማስቀመጥ እሞክራለሁ። ከሶፍት ኮፒ ወደ ፒዲኤፍ ቀይሬ ማለት ከሃርድ ኮፒ ወደ ፒዲኤፍ ቀይሬ መጽሐፉን የምታገኙት ይኸው ስክሪን ላይ ይህን ይመስላል ምስሉን። ይህን መጽሐፍ እንድታነቡት ሪኮመንድ አደርጋችኋለሁ። ቀጣይ ቻፕተር ላይ እንገናኛለን። ቀጣይ እስከምንገናኝ መልካም